ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። ከፍ ብሎ የወደቀ ሰው አይጠገንም እያልኳችሁ፣ ላይጠገን የሚሰበር ሰው ነው የሚሆነው። በክፉ ሰዎች መጨመር፣ በክፋት መብዛት አትሸበሩ ብሎ ለእግዚአብሔር እግዚአብሔርን አንተ ጌታዬ ነህ እለዋለሁ። እስኪ በሉ እግዚአብሔርን አንተ ምን እለዋለሁ? ጌታዬ ነህ እለዋለሁ። ይሄ ስለ ኢየሱስ ክርስቶስ የሐዲስ ኪዳን ትንቢት የተነገረ ነው። ጌታዬ ነህ እልሃለሁ ያለው ለምንድን ነው? ቅዱስ ዳዊት ተመልከቱ። እግዚአብሔርን አንተ ጌታዬ ነህ እለዋለሁ። ማን ሊለው ኖሯል? እግዚአብሔርን። ይሄ ስለ ክርስቶስ የተነገረ ነው። እግዚአብሔር ሰው ከመሆኑ አስቀድሞ ጌታ ቢባል ድንቅ አይደለም? ክርስቶስን ግን ጌታዬ ነህ እለዋለሁ ያለ ለምንድን ነው ስትሉ፣ በክርስቶስ ላይ የደረሱት ነገሮች ሁሉ ክርስቶስ አምላክ ያልሆነ የሚያስመስሉ ናቸው። ምሳሌ ክርስቶስ እርቦታል አይደል? ስለዚህ ምን የሚል ጥያቄ ሊነሳ ይችላል? አምላክ ይራባል ወይ? ክርስቶስ አንቀላፍቷል። አምላክ ያንቀላፋል ወይ? ክርስቶስ ይሄ ምንድን ነው ብሎ ጠይቋል። አምላክ አያውቅም ወይ ተብሎ ይጠየቃል ማለት ነው። ደክሟል። አምላክ ይደክማል ወይ? አምላክ ይታሰራል ወይ? አምላክ ይበላል ይጠጣል ወይ? አምላክ ደም ይፈሰዋል ወይ? አምላክ ይሞታል ወይ? አምላክ ይያዛል ወይ? አምላክ ይቀበራል ወይ? በመቃብር ይለካል ወይ? እንዲህ የሚል ጥያቄ ያነሳል። ቅዱስ ዳዊት ግን እነዚህ ሁሉ ነገሮች ቢደረጉም ክርስቶስን እኔ ፈጣሪ መሆኑን እረዳለሁ ነው። ክርስቶስ ፈጣሪ መሆን። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 11 ላይ ተመልከቱ። ብፁዕ ዘይተአቅፈ ብየ፣ በእኔ የማይሰናከል ሰው ብፁዕ ነው ይላል። እስኪ በሉ ሁላችሁም፣ በእኔ ምን የማይል ሰው ብፁዕ ነው ያለ። የማይሰናከል ሰው። እንዴት ነው የማይሰናከል? እንደዚህ ቅድም ያልኳቸውን ነገሮች አይቶ ፍጡር ቢሆን ነው እንጂ ፈጣሪ ቢሆን መቼ እንደዚህ ይሆን ነበረ? ለፈጣሪ እንደዚህ ነገር አይገባውም ብሎ በሰራዋቸው የድካም ስራዎች ተሰናክሎ አምላክነቴን ያልተጠራጠረኝ ሰው እርሱ ብፁዕ ነው። ከነዚህ ጎን ለጎን የምንመለከታቸው ነገሮች አሉ። ለአፍታ ያህል ልከልስላችሁ። ብዙ ጊዜ የተነጋገርነው ቢሆንም ሲራብ ስናየው ተመልከቱ። ቅዱስ ኢሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ መጻሕፍት ክርስቶስ አምላክ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል ይላል። ይህን ቃል ሁላችሁም በሕይወታችሁ ዘመን እንድትይዙ ትፈልጋለሁ። ሁላችሁም በቃላችሁ ነው እንድትይዟት የምፈልገው። መጻሕፍት በሉ ክርስቶስ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። እስኪ ንገሩኝ። ክርስቶስ ሰው መሆኑን እንደሚነግሩን አምላክ መሆኑን እንዲሁ በሞት 3 ጊዜ በሉት። ክርስቶስ አይደለም ያልኩ፣ መጻሕፍት። እሺ፣ ክርስቶስ ሰው መሆኑን እንደሚነግሩን ምን መሆኑን ይነግሩናል? አንድ ቀራችሁ። መጻሕፍት። እሺ፣ አምላክ መሆኑን በቃ ማምላክን ይቺ ከገባቻችሁ ሃይማኖታችሁን አጥርታችሁ ያዛችሁ ማለት ነው። ማንኛውም ከኦርቶዶክስ ሃይማኖት ውጭ የሆነ ሰው እንዴት አምላክ ይደክማል፣ እንዴት አምላክ ይራባል ሲሏችሁ መልሳችሁ ምንድን ነው? መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። አንተ ክርስቶስ ተራበ ብለህ የሚለውን ነው የምታነብልኝ። እኔ ደግሞ ክርስቶስ ምን አረገ ብዬ እነግርሃለሁ። ተራበ ብሎ ሲነግራችሁ አምላክ የሆነ መጻሕፍት ተራበ ብለው ይነግሩናል አይነግሩንም? የተራበ ተቀራኒ ምን ይነግሩናል? 5000 ሰው አጠገበ ብለው ይነግሩናል ማለት። ከዛስ ደግሞ ምን ብለው ይነግሩናል? የሕይወት እንጀራ ነው ብለው ይነግሩናል። እሺ፣ መጻሕፍት ክርስቶስ ታመመ ብለው ይነግሩናል። እስኪ ታመመ ብለው ይነግሩናል በሉ። ምን ብለው ይነግሩናል? ፈወሰ ብለው ይነግሩናል። የ38 ዓመት ደዌ ተኝቶ የነበረ ሰው አልጋውን ተሸክሞ እንዴት ሲያደርግ ይነግረናል። እየሰማችሁኝ ነው? ክርስቶስ አልዓዛርን የት ጠየቃችሁት ብሎ ጠየቀ ብለው ይነግሩናል።
ንገሩኝ፣ እዛው ንገሩኝ። ክርስቶስ አልዓዛር እንደሞተ አስቀድሞ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል መሰላችሁ? ያ ወንጌላዊ እኮ ነው የነገረን። አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ አስቀድሞ ምዕራፍ 2 ላይ ምዕራፍ 11 ላይ ክርስቶስም ኢየሱስም አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ ምዕራፍ 2 ላይ አስቀድሞ ምን ብሎ ይነግረናል መሰላችሁ? ወይፈቅድ ይንግርው ወግዕዞ ለሰብ እስመ ለሊሁ የአምሮ ለሰብ፣ የሰውን ፈቃዱን ሊነግሩት አይፈልግም እሱ ራሱ ሰውን ያውቃልና ይላል። እሱ ራሱ ሰውን ያውቀዋልና ዮሐንስ ወንጌል ምዕራፍ 2 ላይ ማለት ነው። ስለዚህ ተመልከቱ፣ እንደ ጠየቀ እንደሚነግሩን ሳይጠይቁት እንደሚያውቅ ይነግሩናል መጻሕፍት። ምንድን ነው ይሄ ብሎ እንደሚያውቅ ምን እያላችሁ ነው ብሎ እንደሚጠይቅ ሁሉ ወአይመሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ ዮሐንስ 6 ላይ ኢየሱስም አይሁድ እንዳንጎራጎሩ እንዳጉረመረሙ አወቀባቸው ይላል። የልባቸውን ይመረምራል። መጻሕፍት በመርከብ ላይ ተኛ ብለው እንደሚነግሩን ምን ብለው ይነግሩናል? ደግሞ ነፋሳትን ገስጽ በሉ ምን ብለው ይነግሩናል? ነፋሳትን ገስጽ ብለው ይነግሩናል። መጻሕፍት ሞተ ብለው እንደሚነግሩን ምን ብለው ይነግሩናል? ተነሳ ብለው ይነግሩናል። ስለዚህ ማጠቃለያችን ክርስቲያን ሲኖር በክርስቶስ የሚያምን ሰው ጠንቅቆ ማወቅ ያለበት ይሄን ነው። የክርስቶስን የሰውነቱን ስራ መርሳት የለበትም። የአምላክነቱን ስራ መርሳት የለበትም። ይሄንን ያመነ ሰው ስለዚህ ለምን ክርስቶስ እንዲህ አለ ለክርስቶስ እንዲህ አለ ብለው ሲጠይቋችሁ አጭር መልስ የቅድሞ አረፍተ ነገር በሏት፣ ሁላችሁ በሏት። መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑንም ይነግሩን። አንተ የሰውነቱን ዘረዘርክ እንጂ የአምላክነቱም አለ ብሎ ይህንን መዘርዘር ነው። ሁሉን እንደሚችል ማስረዳን። ስለዚህ አሁንም ሁላችሁም መስክሩ። እንግዲህ አስተመልከቱ ብሎ ለእግዚአብሔር እግዚእ አንተ ክርስቶስን ምን እለዋለሁ አለ? ጌታዬ ነህ እለዋለሁ በሉ እንጂ ማን እልሃለሁ? ቢርባውም ጌታዬ ነው እለዋለሁ በሉ። ቢጠማውም ቢሰደድም ቢራብም ቢታመምም ቢሞትም ምን እለዋለን? ጌታዬ እንለዋለን። አናፍርበትም። በዚህ ሰው ሆኖ በሰራው ስራ አላፍርበትም ለማለት ቅዱስ ዳዊት እብሎ ለእግዚአብሔር እግዚእ አንተ፣ ሰው የሆነ እግዚአብሔር ቃልን ምንም ቢደክም ምንም ቢራብ ምንም ቢጠማ ምንም ቢሞት ምንም ቢታመም አሁንም ፈጣሪ ነው እለዋለሁ። ቶማስ ይህንን አረጋገጠ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን አለ? ቶማስ ጌታ ተነሳ እኮ ሲሉት አይ እኔ ካልዳሰስኩት አላምንም አለ። ዳሰሰው። ሲዳሰሰው ከዚያ ተመልከቱ እጁ ርርቁም ጥር አለ። እግዚኦ አምላኬ አንተ እውነትም ፈጣሪ ነህ ጌታዬ ነህ ብሎ መስክሮለታል ማለት ነው። ስለዚህ ክርስቶስ አምላክ ጌታ ነው። ይህንን ነው ቅዱስ ጳውሎስ ቅዱስ ዳዊት እግዚአብሔርን ጌታዬ ነህ እለዋለሁ ያለው ክርስቶስን ነው። ጌታዬ የሚለው እየሰማችሁ ነው እንዴ? ጌታዬ የሚለው ቃል ለሰው ሲነገርና ለክርስቶስ ሲነገር ልዩነት አለው። ሰው ጌታዬ ይባላል። ማወቅ አለባቸው ይህን ማለት ነው። ሰው ጌታዬ ይባላል። ጌታዬ ባልነው ጊዜ ምን ማለት? የሰው ጌትነት የሹመት የማክበር ነው። ክርስቶስ ግን ጌታ ሲባል ብዙ ጊዜ ፈላስፎችና ከኦርቶዶክስ እምነት ውጭ የሆኑ ብዙ ሰዎች በዚህ ጉዳይ ስለሚከራከሩ ክርስቶስ ጌታ ቢባል ምን ችግር አለው? ትልልቅ ሰዎችም እኮ ጌታ ይባላል። ስለዚህ ክርስቶስ ትልቅ ሰው ስለሆነ ነው ጌታ የተባለ ተብሏል። እሱ ግን ጌታዬ የተባለ ተመልከቱ ምን ብሎ ነው ቅዱስ ዳዊት ያለ? ጌታዬ እለዋለሁ ብሎ አይደለም ብሎ ለእግዚአብሔር እግዚአብሔርን ነው ያለው። ክርስቶስ ጌታ ሲባል በእግዚአብሔራዊ ጌትነት ነው፣ በሰው ጌትነት አይደለም ጌታ የሚባለው። ቶማስም ዮሐንስ ወንጌል ምዕራፍ 20 ላይ ጌታዬ ካለ በኋላ አይማ መምህሩ ስለሆነ ነው። መምህርም እኮ ጌታ ይባላል፣ ሽማግሌም ጌታ ይባላል፣ ንጉስም ጌታ ይባላል እንዳይሉት ቶማስ ምን ጨመረበት? አምላኬ የሚል ጨመረበት። ጌታዬ አምላኬ ብሎ ጨመረበት። ቅዱስ ዳዊትም እግዚአብሔርን ጌታ ይለዋለሁ አለ። ክርስቶስ ጌታ ሲባል በፈጣሪነት ነው፣ በአምልኮ ነው፣ በአምላክነት ነው። ቢጽ በሌላት አጠራር ይላሉ አባቶቻችን ሊቃውንት። ቢጽ በሌላት አጠራር ለምሳሌ አብርሃም ጌታዬ ይባላል፣ በሚስቱ በሳራ ነው። ቅዱሳን አማልክት ይባላሉ፣ የጸጋ ነው፣ መለከ ገዛ ባለው ገዦች ስለሆኑ እግዚአብሔር የሾማቸው ስለሆኑ በዚህ አማልክት አምላክ ይባላሉ። ሙሴ የፈርዖን አምላክ ተብሎ ተጠርቷል፣ እግዚአብሔር ነው የጠራው።
ክርስቶስ አምላክ ሲባል ግን ቢጽ በሌላት አምላክነት ነው። የአምልኮ የመመለክ የጌትነት የፈጣሪነት ነው። ቅዱሳን የተፈጠረን ይጠብቃሉ፣ ይመግባሉ። የፈጠረ ቅዱስ ግን የለም። ስለዚህ በፈጣሪነት አምላክ የምንለው ቅዱስ ግን የለም፣ በጸጋ አምላክ የምንለው እንጂ። ክርስቶስን አምላክ እለዋለሁ ስንል ይሄ ነው። ቅዱስ ዳዊት የነገረን ይሄ ነው። ዮሐንስ ወንጌል ምዕራፍ 20 እና መዝሙር 16 ላይ የተነገረችው 15 ላይ የተነገረችው እግዚአብሔርን ጌታዬ እለዋለሁ ያለው ይሄንን ነው ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን።